ጨካኞች ናቸው። በጣም ጨካኞች ከመሆናቸው የተነሳ እዛ ድረስ ሲሄዱ ለምን ቋንቋ አልቻልሽም ብለው ከኢትዮጵያ በነገራችን ላይ ሰረ ደላላ ማለት ነው። ምን ልበላችሁ ደላላዎች ማለት በየቦታው በቃ በየቦታው እንዴት አድርጌ ላስረዳችሁ? በጣም መጥፎ ሰዎች ናቸው። በዚች ምድር ላይ በጣም ጨካኞች ደላላዎች ናቸው። የሰው ደላላ እንደዚህ ውጭ ሀገር የሚልኩ አረብ ሀገር የሚልኩ የተለያየ ሀገር የሚልኩ ደላላዎች ከእናንተ የሚቀበሩትን ያህል ገንዘብ እንኳን እናንተ ጋር የወሰዱትን ገንዘብ ያክል አይንከባከቧችሁም። የሆነ ነገር ማለት የሆነ አሁን ገንዘቤን ከፍዬ የሆነ ነገር ማድረግ ከፈለኩኝ የምፈልገውን ነገር አይደለም አድርገው ገንዘቤን ከፍዬ ምግብ ቤት ገብታችሁ እኮ የምትፈልጉትን አዛችሁ በግታችሁ ገንዘባችሁን ከፍላችሁ ነው የምትወጡት። ልክ እንደዛ ደላላዎች ከእናንተ የምትፈልጉትን ያህል ገንዘብ ወስደው እንኳን በስነ ስርዓት ተንከባክበው አያደርሷችሁ የሚያሰባችሁበት ቦታ ድረስ ማለት ነው። በዚች ምድር ላይ እንደ ደላላ ጨካኝ የለም። ደላላ ብዙ ደላላዎች አሉ። የቤት የመኪና የተለያየ የስራ የሰው ደላላ ግን ከኢትዮጵያ ወደ አረብ ሀገር ወደ ውጭ የተለያዩ ሀገራት እንልካለን የሚሉ ደላላዎች በጣም ጨካኞች ናቸው። በጣም አረመኔዎች ናቸው። ሰላም እንዴት ናችሁ ውድ ሀገሬ ልጆች? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሙሉዓለም ነኝ። ዛሬ በሌላ ቪዲዮ በሌላ መጥቻለሁ። የዛሬ ቪዲዮ የሚሆነው እውነት ለመናገር ከርዕሴ እንደምትመለከቱት እኔ ብዙም ስለ ደላላ ስለ ሰዎች ምናምን ብዙም አላወራም። ብዙ ጊዜ አላወራም ሲጀመር ስለ ሰው ማለት ነው። ግን እንደዚህ ያየሁትን ነገር ይሁን እንደ ሀሳብ አንስቼ ለምን እንደዚህ ታደርጋላችሁ ወይም ለምን እንደዚህ ሆነ ባይሆን ቢያንስ የኔ ቪዲዮ ከሚያዩ አንድ ሰው የሆነ ሀሳብ ወይም ደግሞ የሆነ የሚጠቅም ነገር ያገኝበታል ብዬ አስባለሁ። ታውቃላችሁ ሰው ለሰው መድኃኒቱ እንደሚባለው ከአንዱ አንዱ እኔ ብዙ ነገር ልስማ ካልኩኝ ብዙ ነገሮች ታሪኮች ከሰማውና በህይወቴ ውስጥ ብዙ ለውጥ ያገኘሁባቸው ነገሮች አሉ። እያንዳንዱ እህቶቻችን ዩቲዩብ ላይ የሚናገሩት በጣም የሚጠቅም ነገር በጣም ብዙ ነገር የሚያስተምሩ እህቶቻችን ጋር ገብቻ አዳምጣለሁ። የሚጠቅመኝን ወስዳለሁ፣ የማይጠቅመኝን እተዋለሁ። ብዙ ጊዜ እንደዛ ነው እና እኔ ዩቲዩብ ላይ ብዙ ልጆች አሉ በጣም ብዙ ማለት ነው እና ቢያንስ መስማት ከቻልን ቢያንስ እንኳን ማወቅ ከቻልን ቢያንስ በገዛ ስልካችን የሚመክረን እንኳን ሰው ካጣን በገዛ ስልካችን እድሜ እንግዲህ ለውጭ ሀገር የትኛውም ሀገር የምትኖሩት ኢንተርኔት ከስንት አንድ ከሆነ እንጂ ኢንተርኔት የሌለበት ቤት የምትገቡት ኢንተርኔት ያለበት ቤት አለ ሁሉም ጋር እውነት ለመናገር ማለት ነው። ግን ከሰው ብዙ ሰዎች ጋር የለም ኢንተርኔት እኔም ስለማውቀው ማለት ነው። እና ዛሬ ለወራ የመጣሁት ወይም ደግሞ በጣም ስለተናደድኩና በጣም ስላዘንኩኝ ለምን እንደዚህ ይሆናል የሚለው ነው። ምንድነው እንግዲህ ትናንትና አንዲት እህታችን ሳውዲ በሄደች በአንድ ወር ውስጥ ህይወቷ አልፏል። ለምን ቋንቋ አልቻልሽም ብሎ ደላላው የኤጀንሲው የወሰዳት። ይሄ ኤጀንሲ ያለውም ደላላ ነው የምለው። ኤጀንሲ ቢሆንማ እንደ ኤጀንሲ ቢያስብ እንደ ቢሮ ቢያስብማ ተጠያቂ ሆናለሁ ነገ ጧት ብሎ ይችን ልጅ አይገላትም ነበረ። እና ለምን ቋንቋ አልቻልሽም በሚል ቅጥቅጥ አድርጎ መቷት ህይወቱ አልፏል። ትናንት ቲክቶክ ላይ እነሳራ በጣም ብዙ እህቶቻችን ታውቃላችሁ፣ ያው ሚዲያ ላይ ብዙ ከሪከር ያላችሁም በጣም ለስደተኛ እህቶቻችን የሚቆረቆሩ በጣም ብዙ የሆኑ መልካም ሰዎች አሉና እነሱ ፎቶዋን ፊት ለፊት ላይ አድርገው ሰረሷ ሲያወሩ ሲናገሩ ነበርና በጣም ነው ያዘንኩት። ፎቶዋን ሳይ በጣም የምታምር ቆንጅዬ ገና ወጣት የሆነች ልጅ ናት ህይወቷ ያለፈው ማለት ነው። እንግዲህ ሰርቼ እለወጣለሁ ያልፍልኛል ብላ ሳውዲ ምድር ላይ ከገባች በኋላ ህይወቷ በገዛ ዜጋዋ በገዛ ያገሯ ሰው ህይወቷ እንዲያልፍ ሆኗል ማለት ነው። እኔ አሁን እዚህ ጋር ስለተናገርኩኝ እዚህ ጋር ስላወራው እህታችን ትመልሳለች ማለት አይደለም። ወይም ደግሞ እኔ ስለተናገርኩኝ ደላላዎች ስነ ስርዓት ይዛሉ ማለት አይደለም። ግን እንደ ሀሳብ አሁን ላይ
እኔ በዙሪያዬ ብዙ አረብ ሀገር ሊሄድ ነው የሚሉ በጣም ብዙ እህቶቻችን አሉ። በጣም ብዙ መሄድ የሚፈልጉ አሉ። እኔ ነገ ጧት እህቴ አረብ ሀገር ሄዳለሁ ብትለኝ እኔ እስከምችለው ድረስ እስከቻልኩት እስከ ጥግ ድረስ የማውቀውን መረጃ ለእህቴ እሰጥሃለሁ ማለት ነው። ስለዚህ ሁላችንም በዙሪያችን ላሉ ሰዎች የምናውቀውን መረጃ በትክክለኛ መንገድ በትክክለኛ ቦታ ገንዘባቸውን ከፍረው በስነ ስርዓት በህጋዊ መንገድ ወደ አረብ ሀገር ቢሄዱ ችግር የለውም። ስደት በነገራችን ላይ እኔ ስደት ከጥቅሙ ጉዳቱ ቢያመዝንብኝም ግን ደግሞ ተለውጬበታለሁ። ትናንት የነበርኩበት ቦታ ላይ አልነበርኩኝም። ስለዚህ ስደት እንደ ማንኛውም ሰው እግዚአብሔር ከፈቀደ ጤናችሁን ከሰጣችሁ በሰላም በፍቅር ደህና ቤት አጋጥሟችሁ ከመጣችሁ ሰርታችሁ ትለወጣላችሁ። ሰርቶ የማይለወጥ የለም። በዚህ አጋጣሚ ኢትዮጵያ ውስጥ 2 ዓመት ሴቭ የማታደርጊውን ገንዘብ አንቺ አረብ ሀገር መተሽ ጠንካራና ጎበዝ ጀግና ሴት ከሆንሽ በአመት ውስጥ ታገኘዋለሽ። ኢትዮጵያ በ2 ዓመት የምታገኘውን እዚህ በ1 ዓመት ውስጥ ታገኘዋለሽ፣ ወይም ደግሞ በ1 ወር ውስጥ ታገኘዋለሽ። ምክንያቱም አሁን ላይ ኢትዮጵያ ውስጥ በወር 1000 2000 ራሱ የሚቆጥቡ ከስንት አንድ ናቸው። ለምን? የሀገራችን ሁኔታ፣ ጦርነቱ፣ ኑሮ ውድነቱ፣ እያንዳንዱ ነገር ሁላችንም እንረዳለን። እኔ የሆነች ዘመዴ ነገ ጧት አረብ ሀገር ልሄድ ነው ብትለኝ አትሄጂ አይደላትም። የምችለውን እመክራታለሁ። በዚህ ቦታ ብትሄጂ፣ በዚህ እንደዚህ ብትሄጂ፣ እዚህ ሀገር ብትሄጂ፣ እዚህ ሀገር ባትሄጂ ብዬ እንደ ሀሳብ እንደ እህት እንደ ማንኛውም ሰው እመክራታለሁ ማለት ነው። ነገር ግን አሁን ለምንድን ነው ሁሉም ሰው ደላላ ሆነ? በጣም የሚገርማችሁ ነገር ምንም የማታውቀው ሀን የማታውቅ በን የማታውቅ ሰን የማታውቅ አንድ ፊደል እንኳን የማታውቅ ደላላ ናት። ደላላ ሆናለች። ደላላ ስላችሁ የሰው ደላላ ማለት ነው። ሰውን ያህል ነገር ከኢትዮጵያ አረብ ሀገር ልካለሁ በሚል ስበብ ብዙ እህቶቻችን ብዙ ስህተት እየሰሩ ነው። የእውነት ነው የምላቸው። እኔ እንኳን የማውቃቸው በጣም ብዙ ልጆች ደላላነት እየሰሩ ነው። ሰው እናመጣለን። እንደ አንዳንዶችማ እኮ አያፍሩም። ሰው ፈልጊልኝ የሚሉም አሉ። እና ከእንደዚህ አይነት ነገር ቢያንስ በአካባቢያችን አንድ ሰው ካዳነ ሁላችንም የራሳችንን አስተዋጽኦ ብናደርግ መልካም ነው ብዬ አስባለሁ። ይሄ እንደ ሀሳብ ነው። ምክንያቱም ብዙ እህቶቻችንም ብዙ አንቺም አንተም እኔም ሁላችንም ብዙ በዙሪያችን አረብ ሀገር የሚሄዱ ሰዎች አሉ። እኔ በደላላ ሂጄ አውቃለሁኝ። ለምሳሌ 2007 ላይ በጣም በይሩት በተለይ ዝግ ነበረ እና ኮይት ጀምሬ አልመጣልኝም። ከዛ በይሩት ጀመርኩኝና መጣልኝ። ግን የመጣልኝ ምንድን ነው? አይደለም መጀመሪያ ከሳውዲ ከመሄዴ በፊት ኮይት ጀምሬ ሳውዲ መጣልኝ። ሳውዲ 2 ዓመት ሰርቼ ተመልሼ ኢትዮጵያ ሄጄ ወደ ቤይሩት ለመሄድ ዱባይን አስቤው አላውቅም። ወደ እህል ውሃ ነው እንግዲህ ቤይሩት ለመሄድ ያለኝ አማራጭ ምንድን ነው? ያው ግዴታ ኤጀንሲ ነው የማናገረው አይደለ? ኤጀንሲዎች ዝግ ነበሩ። ከዛ ሰው በሰው ነው እንግዲህ ደላላውን ያገኘኋት ማለት ይቻላል። እና ደላላውን ብቻ በዛም ብላ ጨረሰችልኝ። በሱዳን ነበር የሄድኩትና ከአዲስ አበባ ጎንደር በፕሌን ሄድኩት። ከዛ ከጎንደር ከወረድን በኋላ በሰላም በፍቅር በደስታ እስከምንጠግብ ድረስ የበላ ነው ምግብና ውሃ እስከምንጠግብ የጠጣ ነው እስከምንፈልግ የበላ ነው የምንፈልገውን የበላንና የጠጣን ነው ጎንደር ብቻ ነው። ምክንያቱም ጎንደር ላይ እኔ እና አብሮኛች ደላላዋ የላከቻቸው ሌሎች 2 ልጆች አሉ። ግን ያው ብዙም እንትን አይችሉም ማለት አማርኛ ብዙም አንግባባም እና ከዛ ያው ገንዘብ ይዤ ሰራ ነበረ። ገንዘብ ያዥ በደንብ ያዙ ምናምን ብለው ነበር እና ቢያንስ በእጄ በሰዓቱ ቢያንስ 7000 6000 ይዣሉ። በጣም ብዙ ነው። ይሄ ምንድነው? ለምግብ ለውሃ ለአንዳንድ ነገር ተብሎ ነው እንጂ የዲኬቱን የሁሉን ነገር ከፍዬ ጨርሻለሁኝ። እና ልክ ከቤይሩት ማነው ከጎንደር በኋላ ያው መተማ ብለን በመኪና ሄድን። እሱንም እኛ ነን የከፈልነው። መተማ ከገባን በኋላ ደግሞ ሱዳን ደንበር ለመሄድ ደላላዎች ራሳቸው ይቀባበራሉ፣ ይደዋወላሉ፣ ስልክ በስልክ ምናምን ነገር ነው። ብቻ ምን አለፋችሁ ከጎንደር አንስተን መተማ እስከምንገባ ድረስ ደላላዎች ናቸው ያሻገሩ ማለት ይቻላል። ለነሱ ገንዘብ አንጡ ብለው ቢያንስ 2,000 ብር ከኛ ተቀበሩ ማለት ነው። እኔ የሚገርማችሁ ነገር
ገንዘብ ሴቭ አድርጊ ቆጥቢ ምናምን ስላለችን ከዚህ ስንሄድ ደላላዋ እኔ ደግሞ በቃ ሱዳን ላይ እንዳልቸገር ብዬ ሳንቲሜን ሴቭ አደረግኩ ማለት ነው። ከዛ ልክ ከመተማ እረስቸዋለሁ። ከመተማ ብቻ ሱዳን ደንበር ሂደናል። ሱዳን ደንበር ላይ ያደግነው። ሱዳን ደንበር ላይ ስንደርስ ደላላዎች ገንዘብ ማውጣት አለባችሁ ይሄን ያህል ብር አሉ። ያ ብር ግዴታ 3000 ነው ምናምን ከካፈልኳቸው ማለት ሰጠኋቸው። ግን የለኝም ማለት እችል ነበር፣ መደበቅ እንችል ነበር፣ ግን አላወኩኝም እኔ። ደላላዋም ምንም አልነገረችንም። ደላላዎቹ እንደዚህ በየመንገዱ አምጡ እንደዚህ ስሏቸው ደብቁ። እኔ ግን ምንም ነገር አልነበረኝም ማለት ነው። ምክንያቱም ሁሉም ነው የሰጠሁት። ግን እነዚያ ሁለቱ ጓደኞቼ ልምድ ስላላቸው ደብቀዋል፣ አብረውኝ የሄዱት ማለት ነው። ደብቀዋል ገንዘብ። ከዛ ሱዳን ገባን። ሱዳን ስንገባ በመኪና ነው ከሱዳን ከመተማ ሱዳን ደንበር አለ። ብቻ ከመተማ ወደ ሱዳን የሚያስገባው መንገድ ላይ ያደግነው ማለት ነው። የሆነ ኬላ አለ። ከዛ አድረን ሙሉ ቀን ጠዋት ያነሳን እስከ ማታ ድረስ መቼም አልረሳውም። ሱዳን በመኪና ስንጓዝ ውለን አንዴ ብቻ ነው ምሳ የወረድ ነው ማለት ይቻላል። በቃ ፀሐይ ነው፣ ይሄ አፈር ሲሚንቶ ምናምን ይሄ በቃ ጠረር ያለ በረሃ ነው። ምንም አይታይም። በቃ በጋ አይታይ፣ ባህዘብ አይታይ፣ አትክልት አይታይ፣ ምንም አይታይ። በቃ ጭር ያለ ፀሐይ ነው። በቃ ጭር ያለ በቃ የሆነ ቀርቀር በረሃ ነው። በቃ ምን ልበላችሁ እግዚአብሔርም እኔ እንዴት ሆኖ በዛ አቋርጠው ወደ ሱዳን ወደ ሳውዲ አረቢያ እንደሚገቡ እግዚአብሔር ይወቀው። በጣም በረሃ ነው። በመኪናው በጣም ይሞቃል። ከዛ ልክ ሱዳን ከመግባታችን በፊት ብቻ የሆነ መንገድ ላይ ምሳ ወረድን። ምሳ ስንወርድ እግዚአብሔር ነው የምላችሁ እኔ አልበላሁም። ልክ ወረድን። ትንሽዬ ብር ነበረኝ። ወደ ሱዳን ብቀይረን ነው ማታ ከዛ ከኬለው ማለት ነው። እና ስቀይራት 100 ብር ናት ምናምን ናት የሱዳን ብር ያስኩት ማለት ይቻላል። ከዛ እዛ እኔ በቃ ቄጣ አለ፣ ፉል፣ አሳ ምናምን በቃ የሆነ በቃ ሱዳኖች ናቸው የሚሸጡት ማለት ነው ምግቡን ማለት ነው። እና በቃ ውሃ ራሱ እዛ በቃ ድፍርስ ውሃ ነው ይሄ ዝም ብሎ እዛው ይጠጣሉ፣ እዛው ይጠጣሉ፣ እዛው ይጠጣሉ። ጭራሽ በቃ ምንም ምግብም ውሃ ምንም አልጠጣሁኝም፣ አልቀመስኩኝም እግዚአብሔር በሚያውቀው ማለት ነው። ግን በጣም ደክሞኝ ድክምክም ብዬ ነበረ። ሌሎቹ በሉ፣ ሌሎቹ ጠጡ። እኔ ግን በቃ ምንም ወስፋት ያልቀበልልኛል። መቼ አርብ ማታ የቀመስኩኝ ነው። ከዛ ቅዳሜ በዛ በሙቀት በዛ በበረሃ በዛ ብቻ ምን ልበላችሁ። በነገራችን ላይ ያው እሷ ብትነገር ኑሮ ደላላው ብትነገር ኑሮ ብዙ የሚያዙ ስንቆች መያዝ እችል ነበረ፣ እንደ በሶ እንደ ቆሎ እንደ ደረቅ ነገሮች። ግን ምንም የያዝኩት ነገር የለም። ከዛ በኋላ ልክ ሱዳን ገባን ቅዳሜ ማታ። ከዛ ቅዳሜ ማታ ደግሞ ሌላ ደላሎች ተቀበሩን። በቃ ይተዋወቃሉ። ከዛ ተቀበሩን ደላላዎች። ከዛ ከሱዳን የሆኑ እነሱ ደላላዎቹ ያስቀምጣሉ፣ ግን ኮሚሽን ያገኛሉ። ከማን? ከቤሩቷ መዳም ከኢትዮጵያኖቹ ያገኛሉ ኮሚሽን ማለት ነው። ምን አረፋችሁ በአጭሩ ቅዳሜ ማታ ሱዳን ስንሄድ የሆነ አዳራሽ ነው። እዛ ውስጥ ቢያንስ ወደ 10 ምናምን ኢትዮጵያኖች አሉ። ገና ስንሄድ ለምን መጣችሁ? ለምን እንደዚህ ሆናችሁ? ለምን በዚህ በቃ በጣም የሚያለቅሱ እህቶች አሉ፣ እናቶች አሉ። ልጆቻችን ናፍቀውን ምን ይዤ ሊሄድ የሚሉ በጣም 1 ዓመት 2 ዓመት ቪዛ ያልመጣላቸው። ምክንያቱም ቪዛ ተመቶ ከቤይሩት ነው እንግዲህ እኔ አሁን ቪዛ ከሱዳን ድረስ የሄድኩት እንግዲህ ለጉብኝት ነው። ወንድሜ ሱዳን አለ ብዬ ነው። ግን ከሱዳን ከደረስኩ በኋላ እንደገና ከቤይሩት ነው ቪዛ ይመጣልኝ እና ብዙዎቹ የእድል ጉዳይ ሆነው ያልመጣላቸው አሉ። እና እኔ ቅዳሜ ማታ ሲሄድ አንዷ በ2 ወር መጥቶላት ልክ ቪዛዋ መጣልኝ ስትባል በቃ በቃ ጮኸች፣ በቃ አለቀሰች፣ ምናምን ጸለየች። በጣም አሳዘነችኝ። እና ምን ሆነች ነው ስላት ገና ከመጣሁ 2 ወሬ ነው እዚህ ከመጣሁ። እና እንግዲህ አስቡት፣ እዛ ሱዳኖቹ ናቸው ምግብ የሚያበሏቸው። ለምሳሌ ጠዋት እያንዳንዱ ተለክቶ 10 ከሆናችሁ 10 ብርጭቆ ሻይ ይፈላል። ትርፍ ምናምን የለም። ከዛ መኮረኒ በቂጣ ትበላላችሁ፣ ነጭ መኮረኒ ተቀቅሎ። ምሳችሁን ደግሞ ሩዝ በሰላጣ ቲማቲም ተቆርጦ ማለት ነው። እራታችሁን ደግሞ ክብዝ አለ የነሱ ምስር፣ አልጫ ምስር ይሰራል። በዛ ነው የምትበሉት። ቡና አለ ቀን ላይ
ማታና ጧት ሻይ አለ፣ አንዳንድ ሻይ እና አስቡት ውሃው በጣም ሙቅ ነው የሱዳን ውሃ ምናምንና ከዛ ቅዳሜ ማታ በቃ እንደዚህ ነን ምናምን ብለው ሲነግሩ እኔ ቅዳሜ ማታ ሄድኩኝ። ቂጣ በእንትን የበላሁት ቡና የለም ሻይ ጠጣን። እሑድ ጧት ደግሞ ምሳችንን እንደዚሁ እንዳልኳችሁ በላን። ከዛ ቁሳችንን በላን እሑድ ጧት። ከዛ ምሳችንን በላን። ከዛ ሁሉም ሰው ልብሱን ያጥባል ምናምን በቃ አንዱ ሲተኛ አንዱ ሲቆዝም፣ ስልክ አላችሁ ኢንተርኔት የለም። አስቡት ምን ያህል ከባድ እንደሆነና እዛ ውስጥ በጣም ብዙ 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 እህቶቻችን አሉ በደላላ ምክንያት ማለት ነው። በጣም ብዙ ማለት ነው። ከዛ የሚገርማችሁ ነገር እኔ ዶዶራንት ያው ሴት ልጅ የሚያስፈልጋትን ነገር ሽቶ፣ የጥርስ መፋቂያ፣ ሳሙና ምናምን ነገሮች ይዤ ነበረ። ከዛ የሚገርማችሁ ነገር እግዚአብሔር ምስክሬ ነው። በጣም የገረመኝ ነገር ያው እዛው ደግሞ ትጎዳዳላችሁ። እኔ ስደተኛ ሆኜ ስደተኛዋ ደግሞ ስደተኛዋ እንድጎዳ ትፈልጋለች እና ከዛ ልክ እንደ እግዚአብሔር ፍቃድ ሆኖ ምሳችንን በልተን ምናምን ሁላችንም ገደም ስንል እነዛ ሱዳኖቹ ማለት ነው ቪዛ ሲመጣልን እያንዳንዳችን ሲመጣልን በጣም ይደሰታሉ። ለምን ኮሚሽን ስለሚያገኙ። ከዛ የኔን እነዛ የሶስታችን የኔና የጓደኞቼ መጣ ቪዛው ማለት ነው። ከዛ መጀመሪያ የመጣኝ ነው ሙሉ አለ ምናምን በቃ ብሎ አሉኝ ማለት ነው። ሙሉ በቃ ስሜን ራሱ ጥምዝምዝ አድርገው ማለት ነው። ከዛ በኋላ ቀጣይ የነሱ መጣ። ትናንት የመጡት ልጆች ናቸው ቪዛቸው መጣ እድገኞች ናቸው ምናምን ተባግነ። ከዛ ሄድኩኝ ስናይ ኮምፒውተር ላይ የኛ ቪዛ መጣ። ከዛ ቅዳሜ ማታ ሱዳን አድርገኝ እሑድ ማታ ወደ አየር ማረፊያ ማን ወሰደን? ሱዳኑ ራሱ አሳፈረኝ ማለት ነው። ከዛ ትራንዚት ነበርኩ የመጣሁት ከሱዳን ዱባይ፣ ከዱባይ ቤይሩት ማለት ነው። ከዛ ልክ እሑድ ቪዛዬ ሲመጣልኝ ግዴታ መዘጋጀት ነበረብኝና ቦርሳዬን ስፈትሽ ምንም በቃ ያ የወሰድኩት ሳሙና የለ፣ ጎድጉት የለ፣ ምን የለ። ለምን እነሱ የሚገዛላቸው ስለሌለ ግዴታ ሊሄዱ አሁን እንደዛ ቢጠይቁ ይሰጣቸው ነበረ። ግን በቃ እንዳለ ምንም ያስቀሩልኝ ነገር የለምና እኔ ምንም አላልኳቸውም። ያው እንደነበርኩት መጣሁኝ። እግዚአብሔር ይመስገን በመጣው በሰዓቱ በህይወት የተቀበረች መዳሜ በጣም ጥሩ ሰው ነበረች፣ በሰዓቱ ማለት ነው ሳትቀየር በፊት እና ያችን ጊዜ እኔ እንኳን ተሳለፍኩኝ። ደላላ ሲባል ጭንቅላቴ በጣም ነው በቃ ያ ነገር ይመጣብኛል። ያሳለፍኩት ነገር የመንገዱ፣ የበረሃው፣ የረሃቡ፣ የጥማቱ፣ የውሃው፣ የሁሉም ነገር እና በህይወቴ ደላላ የሚባል ሰው ስጠራ ደላላ በነገርሽ ላይ በዚች ምድር ላይ እንደ ደላላ ጨካኝ፣ አረመኔ፣ በጣም መጥፎ ሰዎች የለም። በቃ እንደ ደላላ ማለት ነው። ስለዚህ ይህች እህታችን በጣም ነው የምታሳዝነው። እግዚአብሔር ነፍሷን በአጸደ ገነት ያኑር፣ ለቤተሰቦቿ መጥናናትን። ነገር ግን በዙሪያችን እባካችሁ የእውነት ነው የምላችሁ በዙሪያችሁ የሆነች እህት ወይም የሆነ ሰው አረብ ሀገር ሊሄድ ነው እንደዚህ ቢያንስ የምትችሉትን የምታውቁትን መረጃ ለመስጠት ሞክሩ እና በገዛ ዜጎቻችን እየሞቱ እየተሰቃዩ ስንቶቹ እህቶቻችን ናቸው እያሉት ማለት ነው። ሳውዲ ብቻ አይደለም ዱባይም በይሁትም የተለያየ ሀገር ከሄዱ በኋላ መጀመሪያ ከመሄዳችሁ በፊት ገንዘብ እስከምትከፍሉ ድረስ ምናምን በቃ ወስድሻለሁ እንደዚህ ከፍልልሻለሁ ምናምን ይላሉ። ልክ ከሄዳችሁ በኋላ ነገሮች ይቀየራሉ እና ሁላችንም ተወልደን ባደግንበት በአካባቢያችን የምናውቀውን መረጃ ከሰጠናቸው ግን ከእንደዚህ አይነት ነገር ህይወታቸውን መታደግ እንችላለን። እና ደላላ ሁሌም ደላላ ነው። በቃ ጨካኝ ነው። በቃ አረመኔ ነው። በቃ አረመኔ በቃ በሰው ደም የሚነግዱ ናቸው እንጂ ትክክለኛ ኤጀንሲ ወይም ትክክለኛ ህጋዊ የሆነ ሰው እጠየቃለሁ ብሎ ስለሚያስብ በስነ ስርዓት ገንዘቧን ከፍሎ የወሰዳትን ልጅ ቋንቋን አልቻልሽም ብሎ እንደዚህ ቀጥቅጦ አይገላትም ነበረ። እና የእውነት ነው የምላችሁ ኢትዮጵያ ውስጥ ለቅሶ ከኢትዮጵያ ውጭም አይዶን ነው ምን ብዬ እንደማስረዳችሁ ሁላ በየሄድንበት ሞት በየሄድንበት ለቅሶ እና የእውነት ነው የምላችሁ በጣም ነው ያሳዘነችኝ። እና እባካችሁ እንደው ደላላዎች እግዚአብሔር ልቦና ይስጣችሁ። እኔ ደላላዎቹ መቼም አይሰሙም፣ ግን ቢያንስ አንዳችን በየአካባቢያችን አንዲት እህታችን ገና ለገና ልሄድ ነው አረብ ሀገር ስትይ በምንድን ነው የምትሄጁ? ማን ነው የሚወስድሽ? እንዴት ነው የምትሄጁ? ሰዎቹስ ደላላዎችስ ብሎ ማጣራትና